ቆይ ተነሳ ናምተው ለምን አትመተው? እሱን አይደል የምትፈልገው? ማለት እሷ ነግራህ ነው? ምን ብላ? ቆይ እሺ አሁን ጥሩ አይደል? ምን ብላ ነገረች? ምንም ብላ ነገረች? እሺ ንገረኝ፣ ምን ብላ ነገረች? ለምን አትነግረኝ? ማንሳት አልፈልግም። እሺ ለምን አትነግረኝ? እኮ ክዳለች እኮ ክዳለች። ሲጀመር ድጋሚ እንዴት ልትመጣው ቻለች? ሶስት ወር እንጂ እሱ ችግር የለውም እናወራበታለን። እንዴት ድጋሚ አሁንም በቃ እንደሰው ጎርታ ልትሄድ ነው? እዚህ አይደለም የኛ ጓደኝነት፣ የኛ ቀረቤታ፣ የኛ ዝምድና እዚህ በዚህ ነገር የሚቋረጥ አይደለም። ቀድሞ ቢናገር ኖሮ የሁሉ ነገር አይፈጠርም። ምን አደረገህ? ቆይ ለአንተ ደህንነት ብሎ አንተ በዛን ሰዓት ያለህበት ነገር ሁላችንም የምናውቀው ነገር ነው። ስማኝ ዝም ብለህ ሁላችንም የምናውቀው ነገር ነው። ካልገደልኳት ላግኛት ብቻ ስትል ነበር። እሱንም ገና አሁን መጥቼ ነግሮኝ ነው እንዴ የታወቀኝ። በዛን ሰዓት አይደለችም እሷ ከቤተሰቦቿ አንዱ ቢመጣ እንኳን በሰላም እንደማይመለስ እናውቀዋለን። በዛን ሰዓት አንተ የሆነ አእምሮ ምን ያህል እንደታወቀ የምናውቀው ነገር። እንደዛ ከሆነ አውራው አወራዋለሁ። አንተ ግን መጀመሪያ ተረጋጋና እሄዳለሁ። ተረጋጋ ሆይ ተረጋጋ። ምንም አላደረገውም ከዚህ በኋላ በቃ አቋም ገባል። እኔ እጄ ማንሳት ችዬ አይደለም ገባል። እሱ ላይ እኔ እጄ ማንሳት እኮ ችዬ አይደለም፣ ግን ያደረገው ነገር ደግሞ ከእጅም በላይ ያስደርጓል። ገባል። ቢገባህ ቆም ብለህ ብታስብ ላንተ ነው። ይሁን ተረጋጋ። ምንድነው ሀሳብ ምንድነው ማለት? ለምን አስፈለገ? ቅድም ለኔ በነገርከኝ መንገድ ምን ብያለሁ? በጸብ ከመጣህ እኔ አልፋታውም ብያለሁ። ለምን ሰው እንዴት ነው ወንድሙ ላይ እጁን ማንሳት የሚቀልም? ቀለለው አድሞ ቀለለው ዛሬ እኮ አይደለም እኮ ይሆናል። ላሳየህ እንዴ ስልክህን ክፈት። አይቻለሁ። ምን ትይ? ስልክህን ክፈትና ላሳየህ እኔ እንዴት እንደበደበኝ። ዝም ብዬ ለንቀን እንኳን እንዲህ አልኩኝ። ዛሬ ግን ልሰማው አልፈለኩም። ግን ዛሬ መጥቶኛል። ለአንተ ብዬ ነው የሆነ ነገር ቆመት አትመታኝ ነው ማለት ምንም ምን አደረኩ? ምንም ባጠፋሁት ነገር ወይ በቃ ካተት ማን እኮ ይዱ ማለት ይቀጥላል። በቃ አንተ ምን ማለት ይችላል? ለምን ነው እኔ ምን ፈልገው እንደውም ዛሬ ለምን ትሄዳለህ? ላይ አልፈልግም። ለምን እንደው ይመተኝ ሰው ማየው ስላከበርኩትኝ ነው። አሁን እኮ በስላቅም እኮ አይደለም የምንኖረው እኮ እሺ፣ አቅም ይመጥሽ ምንም እኮ አቅም አያስፈልግም። እዚህ አቅም አይደለም በጉልበት ምናምን ታውን መጣ እዚህ ጋር ምንም እንደሆነ ማወቅ አለበት። አንዴ ለምን አታዳምጠኝም? አንተም በማይሆን መንገድ ነው እየተረዳህ ያለው። እና ልክ ነኝ እኔ በጣም ልክ ነኝ። እንዴት ነው አቅም የምትለካከው ከወንድምህ ጋር ከጓደኛህ ጋር እኮ? እኔ እኮ እንደዛ አስቤ አልነበረም፣ ግን አስቡ መጣ። ካሰበ ደግሞ እኔ ማለኛ አቅም ልፈልግ ነው እኮ። እናውቃለን እኮ ይሄ ልጅ እኮ ማለት ነው። ካልቻልከው በምንም ነገር በድንጋይም ታባረዋለህ። ለምንድን ነው ቆይ እንደዚህ የምትሆነው? እብድ መሆን ቀላል ነው። ለምን አትረጋጋም? እሱ በቃ በስተይ በጣም በቃ ተጎዳ ምናምን እኛም ተጎድተናል እኮ አልፈናል እኮ። ይሄን የምታውቅ ከሆነ ለምን አትተውም? እንዴ ሁላችሁም ተውኩት ይሁንና ተውኩት። ትቼው ነው አሁን እኮ መጥቶ እንደዚህ እያደረገኛል እኮ ትቼው ነው እኮ። አሁን ምን በቃ መረጋጋት አለ። ልክ ነው እሱ ምንም አይነት ትክክል የሆነ ነገር አልሰራም። ገብቶሃል? ምንም አይነት የረባ ነገር አልሰራም። እየታወቀ ነው። እኔም እኮ በጣም እርግጠኛ ነኝ አሁን እንድታዳምጠኝ። እሺ ላዳምጥሽ። ምንድነው አንተ ሀሳብን ንገረኝ። አሁን ግራ የገባኝ ነገር አንተ ሀሳብሽ ንገረኝ። ተረጋጋ። ንገረኝ። ተረጋግተሃል? አሁን እኔ የምፈልገው ሁለታችሁ እንድትታረቁ፣ በቃ የበፊት ቲማችንን መመለስ ነው የምፈልገው። እሱም እንደዚህ የሚሆነውን ነገር ለሰላም ያርግልኝ። በቃ ነግሬዋለሁ፣ መክሬዋለሁ። እኔ እጄን ችዬ አላነሳም እሱ ላይ። በቃ እኔ ማናችሁም ላይ እኔ አስችሎኝ እጄን አላነሳም። አይደለም እኔ እኮ እናንተን ሳይሆን ሌላ ሰው ነው የመሰለኝ። ሰው እንዴት ነው ወንድሙ ላይ እንዴት አንተ አስችለው እንዴት ትሰነዝርበታል? እንዴት እሱስ አስችሎት አንተ ላይ ይሰነዝራል? ቆይ ምን አይነት ዘመን ላይ ነው? ስንቴ ነው እኛ ስንጣላ በሐሳቡላ ሳንስማማ ስንቀር ሐሳቡ የራሱ ጉዳይ ወንድምነታችን ጓደኛ ማማችነታችን ይበልጣል ብለን ምን ተው? ጓደኝነት እኮ ከምንም ነገር በላይ አይደለም እንዴ? ወንድምነት እኮ ከምንም ነገር በላይ ነው። ሁሉንም ነገር እኮ እንተዋለን። እኔ እኮ የሆነ በእኔ በኩል አሁን ስላወቃችኋት አይደል እንዴ ለማይ እንደዚህ እየተጋደልን ያለ ነው። ቤተሰብ እኮ ይሄን ነገር አሁን ይሄ ነገር እኔም እኮ እንደዚህ የምመክረው እንደዚህ የምሆነው ቤት ከለኛ የሆነውን ነገር ከማንም በላይ እኛ ነን የምናውቀው። አንተ ለኛ ያደረግከው ነገር እኔ ለእናንተ
በቃ ሁላችንም እንፈላለጋለን። ተደጋግፈን ነው እዚህ የደረስነው። ባንደጋገፍ ሁላችንም እታች ነበር። አንዱ ሲወጣ እያወረድን የአንዱ ስኬት ጥርሳችንን የሚያስነክሰን ቢሆን እኮ ገና ድሮ ጠፍተናል። አንድ ላይ እንዲህ እየተባበርን ያለነው ለምንድን ነው? በቃ አንድ ስለሆነ አንድ ላይ ማደግ ስለምንችል አትችሉም ላሉን ሰዎች ማሳየት ስላለብን አንድ ላይ እየሰራን ነው። አንድ ላይ እንዲህ እያደግንም ያለን አንድ ላይ ተባብረን ጠላት እየመከተን ያለን። አሁን መጠላት እኮ ነው አይደለም። አይሆንም። መቼም ቢሆን ጠላት ልንሆን አንችልም። ቤካ ጠላት ሊሆን ይችላል። ተረዳኸኝ አይደል? በቃ አንተ መረጋጋት ነው ያለብህ። በስነ ስርዓት ምንድነው ችግሬ ከኔስ ቢሆን እንደው ያንስ እንትን በጠራዋት ማለት አለብህ። ልክ አይደለሁም እንዴ ማለት አለብህ። በቃ አንተ በሰዓቱ ልክ መስሎ የታየ ቤካ ብትመጣ ቤካ የሆነ ነገር ያደርጋታል። ልጅቷም እዚህ ጋር ትሞታለች፣ እሱም እስር ቤት ይገባል። ወንድሜንም አጣሁት፣ የሰውም ነፍስ ጠፋ ብለህ አስበህም ሊሆን ይችላል። ግን እሱን ነገር ደግሞ የሆነ ቀየር አድርገው እሱ በተረዳበት አንገል ብትረዳው ለአንተም ትልቅ ነገር እኮ ታዲያቸው። እሺ ዝም አልኩትኝ እኮ እሱ ሲዘነዝር ዝም ልለው አልችልም። እኔ ለምን ዝም ልለው? ይሄን ማከብረው ነው። አንድ ቀን እሺ ዝም ልለው፣ ሌላ ቀን ለምን ዝም ልለው? እኔም ልክ መሆኔን ማሳየት መቻል አለብኝ ነው ዋና ኮንሰፕቱ ነው። መጀመሪያ ላይ ተናዶት ለመጣ እሱ ልክ ነው፣ እኔ ልክ አይደለም ተርቼ፣ ግን ኖርማሊ ልክ እኮ ነው። ዝም አልኩት ግን ቀጣይ ግን ትመጣ ግን እኔ ልክ መሆኔን ማሳየት መቻል አለብኝ። አሁን ዛሬ እሺ ልክ ነው ብዬ ባዳምጠው በቃ ቀጣይም ልክ ነኝ እኔ ብሎ ስለሚያስብ ቀጣይም ሊማታ ነው። ተለሜዳም ሊማታ አይማታም። ዛሬ እኮ ሁሉንም ነገር ለመፍታት አይደል እንዴ ዛሬ እዚህ የጠራው? ይሁን አቶ ምንም አንተ እያልክ ያለው ምን መጣ አልተረዳኸኝም። ምንም ተረድቻለሁ። በጣም ተረድቻለሁ። እኔ እኮ ነገሩን እኮ ታረዶ ቀርቼ እኮ አይደለም። ምን ደግሞ በኔ ቦታው ነው አንዴ እንኳን ቢያስበው ቢያንስ እኔ እንኳን ይቅርታ ብዬው ነገሩን ፈታው አይደል? እኔ ይቅርታ ለማለት ነው ጥፋተኛ ስለመሆን እኮ አይደለም። እኔ ብቻ ነው ጥፋተኛ ሻይሉ ምናምን ግም እኮ አለ ልሆን ይችላል። ግን በአንድ በኩል ነው ልክ ነኝ። ደግሞ ልክ በፖዚቲቭ ነው እንደ ጓደኛ ታሰበ እኔ ይወርዱኝ አላፈቅራትም አይደል? እኔ ፍቅረኛ አለኝ እኮ ለምንድን ነው ከሷ ጋር እሷ ተደውልኝ አትምጪኝ ያለው ባስብልህ እንደ ጓደኛ ባስብልህ ነው። በሰዓቱ የነበረውን ስሜት እንደ ጓደኛ ነው ብቻ ነበር ማለት ነው። ይሄን እኮ አልተረዳም። ምን አደርገዋለሁ? እንዲረዳ ማድረግ ነው በግድ ከብቻ ያስገብ አቶ በእናትህ አሁን እሺ ያለፈው አልፏል። እንደዚህ አፍላፊ መካፈት የለብንም። አሁን ሄደን እሱ ባለበት ተረጋግተህ አስረድተህ እኔም እንትን እላለሁ አስረድተህ ሁሉንም ነገር ትነግረዋለህ። ከዛ ሁሉንም ፈተን ነው ዛሬ መሄድ ያለብን። ችግር የለም ያወራኛውንም ችግር የለም ወፍነኝ መቃሽ ነው አታስብ። ችግር የለም እኔ እሱ በወግ በኩል ከመጣ አሁን በስርዓት ካወራኛው ነው ችግር የለብኝም እኮ ግን ይወቅልኝ ይወቅልኝ እኮ አሁን ሄደህ ካወራኸው ምነግረው ከሆነ ለምን እነግረዋለሁ? ራስህ በራስህ አንደበት ትነግረዋለህ። ሁሉንም ይቅርታ ትለዋለህ። ማዳመጥ የፈለግኩት እዛም ቀን ይቅርታ ብዬዋለሁ ካጠፋሁኝ እኔ ይቅርታ። ግን ደግሞ አንተም ደግሞ እኔ አስብኩት ነገር ተረዳልኝ ብዬዋለሁ እንጂ ይቅርታ ለማለት ማፈለኩ እኔ ያለው በእኔ ባል የሚስተፋይልሽ ማለት መጀመሪያ ምን እሱን ያውቀዋል። ይሄ የሆነ ታውሯል። ቃምቸው ነው ልጁ ታውሯል። ቤካ ታውሯል። ያወረውን ፍቅር ነው። ይሄን ነገር ደግሞ የሆነ ከራሱ አንግል ብቻ እንዲረዳው አታድርግ። ይሄን እንደዚህ ብለህ አስረዳው። ይቅርታ ጠይቅ። በቃ እሱም ይቅርታ ይላል። በቃ እንፈቷለን። በቃ ሁሉንም ነገር መጨረስ ነው ያለበት። አንተ ደግሞ ፊትህን ፍታ። እዚህ ጋር ያኔ አልከለም። አንተ ምንድነው አንተ የእናቴ አባቴ የዘመድ ገዳይ ያደረግከው እኮ ለአንተ ነው ይኸውና እየገባህ ያለው ነገር ይሄ አይደለም አይደል? እኔ እንደዛ አላደረኩም። እኔ በተቻለኝ አቅም እንደውም ለመረዳት ሞክሬ ተጠጋ እዚህ ጋር እኔ ስለሆንኩ ነው እንደዚህ ሆንኩት። ይኸውና አጠገቡ መጥቼ የመታሁት ጓደኛው ስለሆንኩ ነው የመታሁት። እንደዛ አትበል። ገብቶሃል አይደል? በአንተ እየታየ ያለው የሆነ በማይሆን ነገር ነው። እኔ እንጃ እኔ እየታየኝ ያለው ነገር ተረጋግ። ለምን እንደሆነ ታውቃለህ? ስመጣ በጣም ተናድጄ ነበር የመጣሁት፣ ግን ተረጋግቼ ነው ያዳመጥኩት ሁሉንም ነገር ምን እንዳሰበ። ከዛ በኋላ ነው ልቤ በቃ በስትክክል የሆነ የእሱ ሀሳብ ልክ ነው ያለው። ለምን አንተ እንደዛ አትቀበል? እንደዛ ከሆነ ሀሳቡ ልክ እኮ አንተ ለምን አታዳምጥም? እኔ ነኝ እኮ የተበደልኩት። ይሆናል አዳምጥ እስኪ። እናንተ በእኔ ቦታ ብትሆኑ ምንድነው የምትሉት? በጣም ጥሩ። አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እሺ መልስለት። ምን ታደርግ ነበር? አንተ
ልክ እሷ ከሄደች በኋላ በሳምንቱ ነበረ ካልገደልኳት ያለ ነበረ። ምን ታደርግ ነበር? እኔ ሚስቴን ካልገደልኳት እያልኳት አንተ ታገናኘኝ ነበረ። ብትደውል አታገናኘኝም፣ እርግጠኛ ነኝ። ምክንያቱም ልገላት ነው የምፈልጋት። አንተንም እሷንም አተረፍኳችሁ። ከአመት በኋላ ግን አሁን አብራችሁ እንድትሆኑ አድርጌያለሁ። አመስግነኝ። ተመለከተ። እኔ ይቅርታ ይለም እንደው ማለት አለብኝ። አንተ እኔን አመስግነኝ። እንደዛ ነበር መሆን የነበረበት ቤካ በሞቱ ከሆነ። አንተ ግን መተኛል፣ ችግር የለውም። እሺ እኔ ኖርማል አድርጌዋለሁ ይሄን ነገር። ግን አንተ አንዴ እንኳን ለምንድን ነው የማትረጋጋው? ለምንድን ነው አስረጋጋው? ቆይ እሺ፣ ቆይ ተነሳሉ። ናምተው ለምን አትመተው? እሱን አይደል የምትፈልገው? ለምን አትመተው? እና ምንድን ነው እያረጋጋሁት አንተ ትመጣለህ። አንተን ሳረጋጋ እሱ የሚያወራው ብስጭትን የሚያደርገው አደከማችሁኝ። ለምንድን ነው የማትደማመጡት? በፊት ትረዳዱ ዳዳምጠው። እሱ ግን አልፈለገም። ይሄንን ቤካ አልፈለገም። እሱም መቻወቀው አንተ ዝም ብሎ መጮህ፣ አንተም ዝም ብለህ ለምንድን ነው ቆይ ማትረጋጋ? አልፈለገም። አንተ ነህ ከሱ እየባስክ ያለው አንተ ነህ። ምንድን ነው ቆይ ምን ለምንድን ነው በዚህ ልክ የጨከንከው? ምን ታውቃለህ? ይኸውና ያ ሁሉ ጊዜ እንደዛ አሳልፌ ምናምን ማለት ነው። አሁን ላይ እንደ ኖርማል ሆኖ ያን ነገር ያደረኩትኝ ደግሞ እኔ ነኝ ተብሎ የሚወራበት ታይም እንዴት ልክ ነው። እኔ ደግሞ እንድታውቁ የምፈልገው ይሄን ነው። ልክ ነው። ለአንተ አስቦ ነው። ልክ ነው። በቃ አያገባኝም። ልክ ነው። እሱ አያገባኝም። ነገሩ እውነቱን አይደለም። የሆነ ያልገባችሁ ነገር እሱነቱን አይደለም። አይው እየመጣ እኮ አሁን እኮ ነገሮችን እኮ እየተማኩ ነው። እስኪ ሚሊዮን አሁን እኮ ግራ ገባኝ። ነገር ምንድነው ቤካ አንተ አስካበህ እኔ አሁን ያሳይ ነገር ቆጭ እንዲህ ነው አልቆጭ አይደል? ምንድነው እስቲ ምን ተፈጠረ? ነገርኩት እኮ እኔ እኮ አልኩኝ እኮ እሺ፣ ያው የነገርኩት ነገር ምንም የተፈጠረ ነገር የለም። ቀድስ ነገር የለም። በቃ የሆነ እየደዋወለችልህ ነበር ነው ከዚህ አንዴ ደወለችልኝ እንደምጨቁት ማንንም ሰው ቢሆንም ያ ነገር በቃ እንደዛ ከሆነ ማለት እኮ ነው ለአንተ ብሎ አይደል እንዴ እንደዛ ያለው እሱ ያ ነገር ይመስል ታውቃለህ። አንተ አልገባህም። ያልገባህ ነገር ምንድነው ያልገባኝ ነገር? በቃ ብትመጣ ሰላም ይበጠበጥ ነበር። ሰላም እንዳይበጠበጥ ደግሞ እዛው ሁኝ ያላት። ይሄ ደግሞ ኖርማል ነገር ነው። ለአንተ ብሎ ነው፣ ለአንተ አስቦ ነው። የዛሬ ዓመት የተፈጠረውን ነገር አመት ተደግሞ ቆይ እንዴት አወቅ? እንዴት አወቅ? አለቀ። እንዴት አወቅ ማለት እሷ ነግራህ ነው? ማን ይነግረኛል? ምን ብላ? ቆይ እሺ፣ አሁን ጥሩ አደረግ። ምን ብላ ነገረች? ምንም ብላ ነገረች። እሺ ንገረኝ፣ ምን ብላ ነገረች? ለምን አትነግረኝ? ማንሳት አልፈልግም። እሺ ለምን አትነግረኝ? እሺ ምን ብላ ነገረች? እንዴ አይታየም? እውር ነህ እንዴ አንተ? በቃ እንድትጋጩ ሰላም እንዳትሆኑ ስለፈለገች ነው አሁን መጣ ነገረች። ቤካ አስቤለት ነበር አንተቻት ካንተ ጋር እንትን ያረኳት አስቤለት ማለት ምን አይነት ተንኮለኛ ማለት ነው። ንጋት የዛሬ ዓመት የተፈጠረውን ነገር እንደዚህ ብላ ነግራ ሁለታችን ታጋጫለች። የፈለጋችሁን አሁን ብንጣላ ማለት ነው እኔ ዝም አይልም። ለዚህ ነው አትመናት ነው ብንጣላ ምንም አይልም። እቺ ልጅ እኮ እናንተ እኮ እቺ ልጅ እኮ ከሁለት ዓመት በፊት እኮ ፍቅረኛ የነበረች እሺ ችግር የለም። ትሁን ክዳለች እኮ በቃ ብር ሲጀመር ድጋሚ እንዴት ልትመጣ ቻለች? ሶስት ወር ጀምሳሪ እሱ ችግር የለውም እናወራበታለን። እንዴት ድጋሚ አሁንም በቃ እንደዛው ጎርታ ልትሄድ ነው? እኔ እንደማስበው እኔ ግን ቀድሞም በቃ የሆነ ልጅቷ ልቧታ ለውጦ ምናምን ነበር መሰለኝ። አይ ከዚህ በፊት ሙከራ ነበር እንደዛ ሱስ ውስጥ ገብተህ ራስህን እስከማጣት ቪዲዮ ላይ ካልገደልኳት ብለውት ይታገል ነበር። እኔ ገፍኩት በሰዓቱ ቪዲዮን ገብታችሁ ቤካሻማ ላይ ማለት ትችላላችሁ። ግን በሰዓቱ እንኳን እኔ ገፍኩት። ምክንያቱም ይነበል አሁን ተራክቶ ግን ለፋይት ተካካዩ ተመስገን አሪፍ ነው። አብረው ቢሆኑ ከሆነ ምናምን እኔ ችግር የለም ወጣላችኋል። እሱነቱ እኮ አይደለም ቤካ እኔ ያንተ ሲጀመር አብረው ነው ባላሰብ ኖሮ አሁን ቆሜ ያላወራል። ምንም ያንተ ጉዳይ ስለሆነ ምን አገባኝ እልሃለሁ ነው። አሁን ግን ስለማስብልህ ነው ቆሜ እንደዚህ ጋር ማወራክ። ግን አትፍቼ ከሆነ ይቅርታ ብያለሁ። ችግር የለም ይገባኝ። ጥፋትም ካለ ይቅርታ ችግር የለውም። ጥፋትም አይ ልክ እኮ ነው ያደረከው። ይሁን ችግር የለውም። እኔ አሁን እኮ ይሄ አይደለም የሚያስበኝ ጉዳይ አይደለም ቤካ። እኔ የሚያስበኝ ይሄን ያንተ ጉዳይ ነው። አሁን እሱን ነገር ተው። እኔ ነገር ነው አንተ የምታገለግለኝ። እንደ ጓደኛው ደግሞ ታስፈልገኛለህ እኮ አይደል? እኔ እሱን ሳላስብ ቀርቻለሁ። ለምን ካለ ጥፋቴን በደንግና ይቅርታ ጠይቀህ ቢያንስ ለምን ባይል እናደርገዋለን ጉዳያችን። ምንም ባይል የሚሆን ነገር የለም። አሁን ላይ አንተም እንድትረዳ የምፈልገው ነገር ወንድምህ ነው፣ ለአንተ ብሎ ነው ይሄን ሁሉ ነገር ያደረገው። አንተም ሁለታችሁም የሆነ መረዳት አለባችሁ ይሄን ነገር። ተረዳኛ? በቃ እኔ ያሰብኩትን ነገር ነው በነገር ላይ
ልጅቷ ቆይ እንዴት ከማን ሰማ የሚለው ነገር ጥያቄ ሆኖብኝ ነበር። አሁን ስጠይቅ እሷ ነች የነገረች። እሷ ነገረች ማለት የዛሬ ዓመት ዛሬ ላይ ሰላም ሆንን ብላ ስታስብ የምትነግርህ ከኛ ተነጥለ ብቻዋን እሷን ብቻ እንድትል ወደ እሷ እንድትቀርብ ማድረግ ያለባት ይሄን ነገር መናገር ነበር። ነገረች። መተህ ከእሱ ጋር ተጣላ። ለምን እንደዚህ ያደረክ ብዬ ከአንተ ጋር ጣላለሁ። በቃ ከኛ ጋር ተቆራረጥክ ማለት ነው። እኛ ግን እንደዚህ አይደለም። የኛ ጓደኝነት፣ የኛ ቀረቤታ፣ የኛ ዝምድና በዚህ ነገር የሚቋረጥ አይደለም። ለዛ አሁን ሁሉንም ነገር በጥሩ አንግል ወስደ ሁለታችሁም ታርቃችሁ እናንተ ከሷ በፊት እናንተን ነው ማውቃችሁ። ገብቷል። ብዙ ነገሮች ያሳለፍኩትኝ ከእናንተ ጋር ነው። ሳይገባኝ ቀርቶ አይደለም። ግን አንዳንድ ጊዜ ደግሞ ከላይፍ አንፃር ነው የምታስበው። ገብቷል። ለምሳሌ ከላይፍ አንፃር ብታስብም ማለት እሺ ቤካ ይቅርታ ስላስቆምኩ ግን ከላይፍ አንፃርም ብታስቡ ምን ያደረገልን ነው ለአንተ የሚጠቅመው? እስቲ ቆይ አይ መጀመሪያ ነው የሚያወራውን እንሰማዋለን። ግን እየተረዳችሁ ማለት ይሄን ነገር እየተረዳኩ አይደለም። አሁን መጀመሪያ ላይም እንደዛ ጎርታክ አንተ ምን እንዳለው ካልገደልኩሽ ምናምን ተባብላችሁ ነበር። ግን ደግሞ አንተ ማሰብ ያለብህ እንደዛ ዛሬ ምን አስባ እንደዛ ራስህን አተ በነበረበት ሰዓት ላይ ያው ጥላን ሄደች። አሁን ደግሞ በቃ አሁን ምን ያደረገውም ነገር ልክ ነው፣ በጣም ልክ ነው። እኔ ሳስበው ልክ ነው። አሁን እኮ ሁላችንም ልክ ነው ብለናል። እሱም እኮ ተቀብሎታል። ልክ እንደሆነ ያውቃል። ግን ልክ አይደለም ብሎ መከራከር ይፈልጋል። ይሄ ለምን ይሆናል? በቃ ወንድም ነው፣ ጓደኛ ነው፣ ታረቁ። እኛም ከዚህ በላይ አንደበቅ። በቃ ነገ በጣም ብዙ የሚጠብቀን ስራ አለ። ገና እኮ ማሂም ጫካ ውስጥ እኮ ነው። ማሂም እኮ ታግታ ነው ያለች። ገና እሷን ማስመለስ አለብን። ሌላ ጉዳይም አለ፣ በጣም ብዙ ጉዳዮች አሉብን። ግን አሁን ላይ የሚያስፈልገው እናንተ መታረቅ ነው። ተነስ። ምንድነው ይሄ? ምንድነው? ቆይ አንተ ጩጬዎችን ምናምን ስናስታርቅ ራሱ ተነስና ተቃቀፍ። ይሁን ደስ ይበለን። እስቲ እኔም እኮ ፈልገዋለሁ አልኩህ እኮ በቃ ይቅርታ አልኩት። በቃ ኖርማል ነው። በቃ ይቅር ብያለሁ። በእናንተ ችግር የለብኝም። ችግር የለብኝም አይደለም። ይቅር ብያለሁ። ታውቃለህ። ይሁንና ኖርማል ነው። በቃ ተንሳን በቃ አሪፍ ነው። ማርያም እንዲህ ነው የሚያምርባችሁ። የምሬን በጣም እንዲህ ነው የሚያምርባችሁ። እናንተ ተጣልታችሁ ታውቃለህ። አውቃለሁ ያለን ነገርና እኔ በዚህ ልክ እንደዚህ እንትን ብዬ አይደለም። ገብቶሃል ካለው ነባራዊ ሁኔታ ያናዳል በጣም። ስለ አንደኛ እሷ በነገረችኝም አንፃር ስለ በዚህ ቢያል አላሰብኩትም። በእርግጥ ገብቶሃል በዚህ ልክ እንደዚህ ይሆናል ብዬ አልጠበቅኩም። ያሉት ነገሮች ነው። ግን እኔ ታውቃለህ እኔ እጅ ማንሳት አልፈልግም። መፈለግ ሳይሆን የለብህም ነው። ብቻ አልፏል። ያለፈው አልፏል። አንተም ይቅር በለው። ደስ ብሎኛል ስለታረቃችሁ። ግን የሆነ ማይደገም ነገር በቃ መለያየት የለብንም። ማን ደስ ይበለው ብለን ኖርማል ልክ ነህ። በና ከዚህ በኋላ ስንት ነገር አለብን አይደል? ያው ውድ ቤተሰቦቻችን እንግዲህ ስንጣላ እናንተም ያው ተከፍታችሁ ከኛ ይልቅ እነሱን ነው ማለት ያለባችሁ። ማለት ስክሪን ላይ የሚወጣ ነገር ችግራችን ቪዲዮ በርቶ ሳይበራ ብንጨረሰው በጣም አሪፍ ነበር። ምንም ማድረግ አይቻልም። አንዲት ለጀመረ ማድረግ አንችልም። እንግዲህ ውድ ቤተሰቦቻችን ያው እኛም ሁሌ ሲቸግረን ስንጣላ የሆነ ነገር ስንሆን ዘለን መጥተን እዚህ ወደ እናንተ እናስተላልፋለን እና ይሄ ነገር አንዳንዴ ማለት ሁሉንም ነገር የጀመርነው እዚህ ስለሆነ መጨረስም ያለብን እዚህ ነው ብለን ስለምናስብ ነውና ያው አንዴ ቤተሰቦቻችን ናችሁ ብለን እስከተቀበልን ድረስ ማድረግ ስላለብን ነው ይሄን ነገር እያደረግን ያለ ነው። እኛም እንዳስቸገርናችሁ ይገባናል። የሁለቱ መታረቅ ነበር ዋናው ትልቁ ነገር። እኛ ተጣልተን ሌላውን ማህበረሰብ ለማስታረቅ የሆነ ብንጥር ራሱ ልክ አይደለም፣ መጣርም አንችልምና ዛሬ ላይ መጀመሪያ ቤታችን ያለውን ጉድፍ ማጽዳት ነበረብን። አጽድተናል። ያው ጠላት ይቃጠልኝ ታርቀናል፣ ወደ ስራችን ተመልሰናልና እንግዲህ ካሰለቸናችሁ በጣም ይቅርታ ካስደበርናችሁና እናመሰግናለን። በጣም አድርገን እናመሰግናለን። እስካሁን የነበረን ቆይታ ይሄንን ይመስላል። ታርቋሉ። አሁን እስቲ ያው ይጋብዙናል። እኛም አፋችን ሁላ ደርቋል እና እስቲ ዞር እንላለን ማለት ነው። እንወዳችኋለን። እናመሰግናለን። ቤተሰብ ያለው ናችሁ